ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ምርጥና አሪፍ የሆነ ዳቦ በሶስት አይነት አገጋገር ነው መጋግረው ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። እዚህ ጋር የምግብ ከለር አለ ማለት ነው። የምግቡን ከለር ሊጡን በምፈልገው መጠን እቀንስና አዋህደዋለሁ ወይም ደግሞ አቀላቅለዋለሁ ማለት ነው። መጀመሪያ ላይ ካደረኩት አንድ አይነት ከለር ነው የሚሆነው። ሁለት አይነት ወይም ደግሞ እኔ የምፈልገውን የተቀላቀለ አይሰጠኝም ማለት ነው። እና ቀነስ አድርጌ በምፈልገው መጠን እዚህ ጋር አዋህደዋለሁ ማለት ነው። እንደምታዩት ይሄ ሁለት አይነት ከለር ሰጥቶኛል። ይህ መጋገሪያ በጣም አሪፍና ጥሩ ነው ብያችሁ ነበረ ባለፈ ማለት ነው። እና ያው ይህ መጋገሪያ ጥሩነቱ ምንድነው? አንደኛ በምፈልጉበት ሰዓት ምንም አይነት ብዙ ሰዓቶችን ሳይፈጅ ቶሎ ምግቡን ያደርስላችኋል ማለት ነው። በተለይ ደግሞ ለልጆች ትምህርት ቤት ሲሄዱ እንዲሁም ደግሞ ለመክሰስ መጋገር ስትፈልጉ ቶሎ ያደርስላችኋል። እኔ ለምሳሌ ቶሎ ነው ያደረሰልኝ። ምክንያቱም በኋላ ላይ በትልቅ ረጀት ስለመጋገር እስከሱ እስከሚበስል ድረስ መጠበቅ የለብኝም ብዬ በዚህ ጋግሬዋለሁ። እና ደግሞ በመጥበሻ ሞክሬዋለሁ ማለት ነው። ሊጡን ቀንሼ ኮባ ከታች አድርጌበታለሁ። በዚህም ስጋግረው ግን አሪፍ ነው። በዛኛው የጋገርኩት ግን በጣም አሪፍ ነው ማለት ነው። በደንብ እንደዚህ ቡፍ ያለ ወይም ደግሞ ዳቦው ንፍት ያለ ሆኗል ማለት ነው። ይሄኛው በገበር ወይም ደግሞ ረጀት ትንሿ ናታ፣ ገበር ደግሞ ትልቁ በሱ ነው ያገርኩት። እና ከታች እንትን አለው ኮባ ቅጠል፣ ከላይ ደግሞ እንዳያር በጣም እንዳይበስል ማለትም እንዳይቃጠል እንትን አድርጌበታለሁ። የባህር ዛፍ ቅጠል ማለት ነው። እንደምታዩት ሾላ የመሰለ የሚያምር ከለር ዳቦ ማለት ነው። እና ሽታው ደግሞ እንደዚህ ክዳኑን ከፈተ ስታደርጉ ማለት ነው የቅጠሉ ሽታ ውድ ያደርጋል ማለት ነው። አሪፍ የሆነ ዳቦ ነው የጋገርኩት። ቪዲዮውን እንደምትወዱት ተስፋ አደርጋለሁ። ቪዲዮውን ከወደዳችሁ ደግሞ ላይክ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።